መዝሙሩን ስትሰማው እየተሰቀለ እንደሆነ ስታውቅ ቀጥ ብለህ የምትቆምበት ለሰንደቅ ዓላማ ባለን ክብር የተነሳ ደፈርን ሰራን። ሰንደቅ ዓላማ የሚያከብር ሰው ህጉን ያከብራል። የሚያስተሳስር ትልቅ ሰንሰለት ይመስለኛል። የአርማው ፍቅር ነው ራሱን እንዲሰጥ የሚያደርግ ግዴታ የመወጣት ለሰንደቅ ዓላማው የማሳየው ክብር ነው። ደምና አጥንት መስጠት ቀላል ነገር ስላልሆነ ሰንደቅ ዓላማችን ከፍ ሲል ክብራችን አብሮ ከፍ ይላል። አውሮፓን ትርክት የሰበር ነው። በመኖርና በመተግበር ውስጥ የሚገለጽ ሀሳብ ይመስለኛል። ከምልክትነት ያለፈ ግን በተግባር በእያንዳንዳችን ህይወት ውስጥ የሚገለጽ ነገር ነው። ለአፍሪካውያን ምን ያክል ምሳሌ እንደሚሆን በቅርብ ጊዜ የምናየው። ለምንወዳት ሀገራችን ለምንወዳው ሰንደቅ ታማኝ ነን ወይ? ጤና ይስጥልን ክቡራን ተመልካቾቻችን፣ የፋና ፖድካስት ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት ነበር? ወቅታዊ ጉዳይ ላይ ተገናኝተናል። ዛሬ የምናነሳው ወቅታዊ ጉዳይ ትናንትና የተከበረውን ብሔራዊ ሰንደቅ ዓላማ ቀን ይሆናል። እንግዲህ እናንተን በጥሩ ሁኔታ እንዳከበራችሁ ተስፋ እናደርጋለን። ይህንን አከባበር የተመለከቱ እንደዚሁም ደግሞ ስለ ሰንደቅ ዓላማውን ጥቅሙንና እንደዚሁም አንዳንድ ለየት ያሉ ሀሳቦችን ይዘን ቀርበናል። ጥሩ ቆይታ እንደሚሆንላችሁ ተስፋ እናደርጋለን። ቅድስት ዘውዱ፣ ቴዎድሮስ ሳህልና ሰራዊት ሻለው በአብሮነት ከእናንተ ጋር ቆይታ እናደርጋለን። እናንተም አብራችሁን እንድትሆኑ ነው ከወዲሁ የምንጋብዘው። እንዴት ናችሁ? እንዴት ዋላችሁ? እንኳን አደረሳችሁ። እንዴት ነበር ትላንት? እንዴት አያችሁት አከባበሩን? ስለ ሰንደቅ ዓላማ ስናስብ እንግዲህ እድገታችንን እናስታውሳለን። የተማሪነታችንን ጊዜ የምናስታውስበት ነው። አሁን ያው ቆመን ባንዘምርም ያኔ ቆመን የዘመርንበትን ስሜቱን ሁሉንም እናስታውሳለን እና ትላንት ለየት ባለመልኩ ይህ አይነት ድባብ የነበረበት ማለት ብሔራዊ መዝሙራችን የተሰመረ ሰንደቅ ዓላማን የሰቀልንበት የዘመርንበት ነበርና እስቲ ስሜቶቻችንን እንጋራ። በጣም አሁን 18ኛ ጊዜ ነው የምናከብረው፣ መከበር ከጀመረ ማለት ነው። ህዳሴ ግድብ ከተመረቀ በኋላ ለመጀመሪያ ጊዜ ነው የምናከብረው። እንግዲህ ይህም የተለየ ያደርገዋል። ህዳሴ ግድቡ ተጠናቆ የሰንደቅ ዓላማ ቀን ያከበርንበት እንግዲህ የመጀመሪያው ዓመት ነው ማለት ነው በአንድ በኩል ስናየው እና ያው ከልጅነታችን ጀምሮ ሰንደቅ ዓላማ እንግዲህ አብሮን የሚያድግ ጉዳይ ነው። እንደ ሃይማኖት እንደ ባህል የሀገራችን ምልክት ስለሆነ እንግዲህ ስዕል ምን ለማምደውም በሰንደቅ ዓላማችን ነው። እንግዲህ ብዙ ደብተሮቻችን ላይ ስዕል ደብተራችን ላይ ሁልጊዜ ሰንደቅ ዓላማ አይጠፋም፣ እንሰራለን። እኔ ብዙ ጊዜ የምስለው ጉዳይ ነው እና እንዲህ አብሮን ያደገ ነገር ነው። ሰንደቅ ዓላማ በጣም ከፍተኛ የሆነ እንግዲህ የሀገር ምልክት ነው በሀገራችን። ነገርየው በዓለም አቀፍ ጉዳይ ነው፣ ዓለም አቀፍ ምልክት ነው፣ ዓለም አቀፍ አሰራር ነው እና እንግዲህ ሰንደቅ ዓላማ በኢትዮጵያ በመንግስት መስሪያ ቤቶችም በግል ድርጅቶችም ይሰቀላል። እንደገና በዓለም አቀፍ በተለያዩ ሀገሮች ኤምባሲዎችና ቆንሱላ ጀነራሎቻችን በሙሉ በመርከቦቻችን ሁላ ይውለበለባል ማለት ነው። ምልክታችን ነው። እንግዲህ ይህን የመሰለ ምልክት ከልጅነት ጀምሮ አብሮን እያደገ እየተዋሃደን እና እንደ እምነት እንደ ሃይማኖት አብሮን ውስጣችን ያደገ ነገር ነው እና ትልቅ ክብር የሚሰጠ ነው። ትናንትና እንግዲህ እኔ ለየት አድርጌ ነው ያየሁት አከባበሩ። ቅድም እንዳልኩሽ ነው ከህዳሴው ግድብ ጋር በተያያዘ በታሪካችን ለዘመናት የተቆጨንበት ጉዳይ አልምተ ነው ገንብተ ነው በራሳችን አቅማችን ያሳየንበት ትልቅ ስኬት ባስመዘገበ ማግስት የተከበረ የመጀመሪያው ደማቅ በዓል ነው ብዬ ነው የማስበው። ሰርሽ ስሜትን አከባበሩም በጣም የደመቀ ነበረ። ስሜትም በዛ ልክ ከፍ ያለ ነው እና የበዓሉ ከሀገርም ያለፈ በዓለም ደረጃ ያሉ ኤምባሲዎች አጠቃላይ በአገር ውስጥ በየክልሉ በፌደራል ተቋማት ደረጃ በሁሉም ተቋማት ተከብሮ ነው የዋለው እና እኛም ያው ተካፋይ ነበርን። ሲናከብር ማለት ከምልክትነት ያለፈ ትልቅ ትርጉም አለው የሰንደቅ ዓላማ ስናከብር ማለት ነው። ቀኑን ስናከብር በልጅነትም አሁን ቴዲ ሲገልጽ የነበረው በውስጣችን ያለ ነገር ነው። ኢትዮጵያ የምትለውን ሀገር እንድናቅ ያደርጋል ማለት ነው። በምልክት ህፃናት አሁን በተለያየ ጊዜ የተወለዱ ልጆች
ይገርመኛል የሚጠሩት ማለት ነው። አሁን በቀደም አስታወስኩኝ የመጀመሪያ ልጄ ሁል ጊዜ መንገድ ሲሄድ ሰንደቅ ዓላማን ሲያይ ኢትዮጵያ ነው የምለው። ምልክቱ እንደሆነ አውቆት ኢትዮጵያ ይላታል። ኢትዮጵያ ያችሁት ኢትዮጵያ ይለኛል መንገድ ሲሄድ ማለት ነው። አሁን ደግሞ አሁን 4 ዓመቱ ነው አስታወሰኝ። እሱም ኢትዮጵያ ትምህርት ቤት ሄዶ ነበረ። መጣ ምልክቶችን ለሱ ሁሉም ይሄ አረንጓዴ፣ ቢጫ፣ ቀይ ያለባቸው እንትኖች ሰንደቅ ዓላማዎች በሙሉ እንትን ናቸው ለሱ ኢትዮጵያ ብሎ ይጠራል ማለት ነው። ይሄ ቀላል ነገር አይደለም። እኛም ያደግንበት እኔም ያደግኩበት በዛ ለሰንደቅ ዓላማ ትልቅ ክብር አለ። ክብሩ ምንድን ነው? በቃ የሆነ የተሳለ ነገር አለ በአእምሮ ውስጥ ማለት ነው። ወደ ኋላ እያደግን ስንመጣ ነው ዳር ድንበሩን ብዙ ህዝብ የተለያየ ህዝብ ያለ መሆኑን እያወቅን እየደረጀ ከፍ ያለ እውቀታችን የሚመጣው። ነገር ግን ኢትዮጵያ የምትል አገር እንዳለች እናምናለን፣ እናውቃለን። ይሄ አሁን በጣም እንደዚህ መከበሩ ራሱ ያለው ጠቀሜታ ያለው ፋይዳ ያየሁት እነዚህ ህፃናት አሁን በመጀመሪያ ምልክቱን አውቀው እቺ አገርህ ናት ተብሎ ለአገር የሚገባውን ክብር እየተማረ ስመጣ ከዛ ማገናዘብ ሲጀምር ደግሞ ወጥቶ መዞር ሲጀምር በሁሉም አቅጣጫ ያለውን ህዝቡን ሲመለከት፣ ባህሉን ሲመለከት፣ እንደገና ደግሞ ድንበሩን ሲመለከት፣ ከድንበር በኋላ ያሉ ደግሞ አገሮችን ሲመለከት አገርን ከአገር ጋር እያወዳደረ እንደገና ህዝቡን ባህሉን ከባህሉ ጋር እያነጻጸረ ከዛ በኋላ ከፍ ያለውን ነገር ያሰበ እንደገና ወደ ተግባር የሚያስገባ ነገር ነውና እንደዚህ መከበሩ ከነም ጀምሮ በውስጤ ያለውን ነገር ባይዘው ያስለቅሰኛል። እኔ አለቅሳለሁ። አሁን አንዳንድ ኢትዮጵያ ከፍ ብሎ ሰንደቅ ዓላማዋ ከፍ ብሎ ሲውለበለብ እዛው በአሸናፊነት ውስጥ ማለት ነው ያ የሚታየን ምልክቱ ሳይሆን በዛ ውስጥ ያለ አሸናፊነት ነው። ሁል ጊዜ ያሸነፉት አሁን ስፖርተኞቻችን በዛ ውድድር ሜዳ ላይ ሆኖ አብዛኞቹ ሲያለቅሱ አይተናል። የሚያለቅሱ ዝም ብሎ አይደለም፣ በቃ በዛ ይታያቸዋል። በጣም ድካም አለ፣ በጣም የተጎዱበት ነገር አለ። ግን አሸንፎ ሲያበቁ ምንድን ነው የሚታያቸው? የኢትዮጵያ ሕዝብ ኢትዮጵያ ሀገራቸው ናት የምትታየው ማለት በዛ ውስጥ ሆኖ ነው ስሜት ውስጥ የሚያለቅሱትን። እነሱም ሲያለቅሱ እኛም እናለቅሳለን፣ እንገናኛለን በዛ ማለት ነው። የሚያገናኘን የሚያስተሳስረን መንፈስ ስላለ ሁላችን በቃ ብቻ ምን ብለን የምንገልጸው አይደለም፣ የምንገልጸው ያው በተግባር ነው። እኔ አሁን የሆነ ነገር ሳደርግ ሳስብ ማለት ነው ቤኔፊት በቃ ህዝብ ቆሞ እንደሚያየኝ አስባለሁ። ይህ የሆነ አገር በቃ ይታየኛል ማለት ነው። ያቺ የሳልኳትን አገር በቃ ያታለሁ ኋላ ካደኩበት በኋላ ብዬሻለሁ። ከዛ አጠቃላይ ሁሉ ህዝብ ነው የሚመጣልኝ ማለት ነው። ያለው ያያወቅኳቸው ባህል ነው የሚመጣልኝ ማለት ነው። ተፈጥሮ ነው የሚመጣልኝ ማለት ነው። ያ ሁሉ ውህድ ነው። ያንን የያዘ ምልክት ነው የሰንደቅ ዓላማ ማለት ነው። የዘንድሮ ራሱ መሪ ቃሉ ማለት ነው በጣም ሀሳብ የሚያነሱ በወልድሊ ብዙ ሀሳብ የሚያነሱ ናቸው። እዚህ ውስጥ ያሉት የኢትዮጵያ ከፍታ ዘመን ብስራት ይላል። እንደገና ደግሞ ለኢትዮጵያ የብሔራዊ አንድነታችን ይላል፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ። እነዚህ በሙሉ የሚረጋገጡት ያው በእኛ በዛ ፍቅር ውስጥ ይሄ ነገር መጥቶ ተሰላስሎ ሁሉም ግለሰብ ማለት ነው መንቀሳቀስ ከቻለ ያ ሰንደቅ ዓላማ በልጅነታችን የምናስበው በውስጣችን ተቀርጾ ያለው ነገርን እንደገና ወደሚታይ ወደሚጨበጥ ነገር ሀሳባዊ ማለት ነው የምናመጣበት በተግባር የምናይበት መገለጫ ያው መስዋዕትነት አሁን በሚታይ ነገር ነው አይደል? መስዋዕትነት ያው ሰራዊቱ መስዋዕትነት ነው የምከፍለው። በቃ በልቡ የታተመው ያ የአርማው ፍቅር ነው ራሱን እንዲሰጥ የሚያደርገው ነው። በዚህ አጋጣሚንም ለዘመቻ ራሴን ሰጥቼ ነበር በፈቃደኝነት ባይዘው 1990 የኢትዮ ኤርትራ ጦርነት ጊዜ ወዲያው መጀመሪያ የተቀጠርኩበት ነበረ። መጀመሪያ የተቀጠርኩበት እኔ በፈቃደኝነት ተሰልፌ ነበርና የሆነ አጋጣሚ በልጅነት ከመኪና ወድቄ አውራጣቴ ተጎድቶ ነበርና በዛ በአውራጣቴ ብዙ እንትኖች ምርመራዎችን አልፌ ከዛ ደግሞ መከላከያዎቹ ደግሞ ያያሉ ፊዚካሊ ያያሉ እንደገና የአካል ብቃታችን ምናምን ያያሉ። ከዛ ውስጥ ጣቴን ሲፈትሹ አትተጣጠፍ እንትን መያዝ
እንትን ያቅታታል፣ ይሄ መያዝ አይችልም ብለው ጣልን። በቃ እያለቀስኩ ወጣሁ ማለት ነው። ጓደኛዬ ከኔ ጋር እንደዚህ ፈቃደኛ የሆነው ሄደ። አሁን በህይወት አለ፣ ተመልሶ ይሰራል እና እስከዚህ ድረስ አገሬን እወዳታለሁ። አገሬ ደግሞ የምትገለጸው በዚህ በሰንደቅ ዓላማ። በጣም ደስ ይላል። ስሜቱ ሁሉም ነው እንዳልከው ሰርሽ፣ በብዙ መልኩ ልንገልጸው እንችላለን። ያው ኑሯችን ነው ወይም ኑረታችን ውስጥ የምናሳየው ነገር ነው። ሀገራችንን መውደድ፣ ባንዲራችንን ወይም ሰንደቅ ዓላማችንን መውደዳችንን የምንገልጸውና እንዳልከው እዚህ ድረስ ለሀገሬ መዝመት፣ ለሀገር ግንባር መሰለፍ ራሱ ትልቁ አንዱ ነገር ነውና ስለ ስሜት ስታነሳ እኔም የልጄና የራሴ ጉዳይ የመጣብኝ የመጀመሪያው ትምህርት ቤቶቻችን ላይ ነው። አብዛኞቻችን ትዝታ የሰንደቅ ዓላማ ትዝታ ያለው ትምህርት ቤት ውስጥ ነው ብዬ አስባለሁ። መጀመሪያ ትምህርት ቤት ስንገባ የመጀመሪያ ቀን የመጀመሪያዋ ሰዓት ላይ የምናገኘው የሰንደቅ ዓላማ ስነስርዓት ነው እና ብሔራዊ መዝሙራችን እየተዘመረ ሰንደቅ ዓላማ መስቀል ነው። ስለዚህ እዛ ላይ ደግሞ ምን ነበረ እኔ የማስታውሰው እኔ በተማርኩበት ትምህርት ቤት ድንገት ብሔራዊ መዝሙር እየተዘመረ ሰንደቅ ዓላማ እየተሰቀለ ስትደርስ እንግዲህ እስከማውቀው ድረስ ማለት እስከ ቅርብ ብቻ አሁንም ድረስ ትክክልም የሆነው ነገር ምንድን ነው፣ በነበርክበት የእርምጃ ሁኔታ ነው የምትቆመው። ራሱ እንደነበር ከሆነ ልክ መዝሙሩን ስሰማ እየተሰቀለ እንደሆነ ስታውቅ ቀጥ ብለህ የምትቆምበት በነበርክበት ሁኔታ እና ይህ ሰንደቅ ዓላማ ምን ያክል ትልቅ እንደሆነ ከልጅነታችን ጀምሮ እንድናውቀው መንቀሳቀስ አይቻልም ነበር። እኛን ተማሪዎቹ ብቻ ሳንሆን ከኋላችን የመጡ ያሉ ትልልቅ ሰዎች፣ ስራ እየሄዱ ያሉ እየተሯሯጡ ያሉ ሰዎች ሁሉ ልክ በቃ የቪዲዮ ወይም ተንቀሳቃሽ ምስል እንዳቆም ከአይነት አቋቋም ቆመው ነው የምትመለከተው እና ያ አይነት ድባብ እያየው ነው ያደግኩት። ትምህርት ቤቶቻችን ላይ ይሄ በጣም ትልቅ አሁንም ድረስ ያለ በቃ ምንም የማይቋረጥ አይነት ሆኖ የቀጠለ ደስ የሚል ስሜትን እያወቅከው እንድትመጣ ለሀገር ያለህን ነገር ለሰንደቅ ዓላማ ያለህን የምትሰጠውን ክብር እየጨመርክ እንድትመጣበት የሚያደርገው አንዱ መንገዳችን ያ ይመስለኛል እና ትልቁ ትዝታ እዛ ውስጥ ነው። እኔ ጋር ሰንደቅ ዓላማ ጋር ያለው ትዝታ ብቻም ሳይሆን ዛሬም ድረስ ልክ ሰንደቅ ዓላማን ስታይ ውስጥ የተለየ አይነት ስሜት አለ። የማትገልጸው ይሄ ነው የማትለው አይነት ስሜት የለም። ያን ስሜት እንድንይዝ ያደረገን ልጅነታችን ውስጥ የተቀረጸ ነገር ስለሆነ ነው። ስለዚህ እኔ ሰንደቅ ዓላማ ምን ብዬ ገልጸዋለሁ? በራሴ እንኳን ቢሆን ከዛኛውም ትውልድ ከዚህኛውም ትውልድ መጪውንም ትውልድ ሁሉንም የኢትዮጵያዊ የሚያስተሳስር ትልቅ ሰንሰለት ይመስለኛል እና ሰንደቅ ዓላማ ይህ አይነት ትርጉም ለእኔ ይሰጠኛል። ከዛን የኔ ልጅን ስመጣ የመጀመሪያ ቀን ሀሁም አይደለም ኤቢሲዲም አይደለም ምንድን ነው ምን ተማራችሁ ብዬ ስል የዜግነት ክብር ከዛ ሰቀልና ምንድን ነው የሚለውን ነገር ያው ገና እያደረ የሚያገኘው ነገር እንደዛ ያለን ተሰልፈን ሰቀልናል። ስለዚህ የእኔ ታሪክ ማን ጋር መጣ? ቀጥሎ በእኔ ልጅ ትውልድ መጣ። በሱ ልጆችም ደግሞ እንደዚሁ እየተከተለ ይመጣልና የመጀመሪያ አፍ መፍቻ እንግዲህ በትምህርት ቤት ውስጥ የመጀመሪያ ትምህርት ነው መቼም ሰልፍ ላይ የምታገኘው። የአይነት ስሜት መኖሩ ያን ስሜት ልጅ የሚይዞት እንዲያድግ ያደርገዋል። አሁንም ሙሉ ለሙሉ ሊዘምረው የሚችለው ቆሞ የሚደረገውን ስነስርዓት እያወቀ መምጣቱ በራሱ ክብርን ምን አይነት ክብር እየተሰጠ ማደግ እንዳለበት የሚያውቅበት ይመስለኛል። ወደፊትም ለሀገሩ ያለውን ነገር ማወቅ የሚችለው በዚሁ ሰንሰለት ሲያድግ ይመስለኛል እና ይህ አይነት ሁኔታችን የሚቀጥል ይመስለኛል። ስሜቱን በሌላው መልኩ ስገልጸው ደግሞ ከኛ እንግዲህ የራሳችን ስሜት ባሻገር ስንመጣ ደግሞ ስፖርቶቻችን ላይ ማየት እንችላለን። የሀገራችን ምልክት የሆነው ወይም ደግሞ የአፍሪካ ኩራት የሆነው አየር መንገዳችንን ስታዩት በተለይ ደግሞ በስደት ያሉ የሀገራችን ዜጎች ልክ በሰማይ ላይ ሲያልፍ የተለያዩ ምስሎችን አንዳንድ ጊዜ አያለው ማህበራዊ ድረገጾች ላይ እና ተረበሸ ውስጤ እምባለኝ እንዲህ አይነት ነገር ምን ማለም ትልቁን ሰንደቅ ዓላማችንን ይዞ ተሸክሞ ስለሚሄድ ነው እና ያ አይነት ስሜት የሚፈጥረው ይዘን የመጣ ነው ነገር ይመስለኛል። ልጅ እንግዲህ ሰርሽ ያንተ ልጅ ኢትዮጵያ እንዳለው ልክ ኢትዮጵያን ይዞ የሄደ አይነት ስሜት ስለሚሰማቸው እንደዛ ስፖርቶቻችንም ላይ በተለይ ደግሞ አትሌቲክሱ ላይ በጣም ብዙ ጊዜ በኩራት እንደዚሁ በእንባ ጭምር ታጅቦ በተለይ ደግሞ አሸንፈው 2-3 ሆነው አሸንፈው ሶስቱም ደረጃ የኛን ሰንደቅ ዓላማ ለብሰው ስናይ ያለን ስሜት መሬቱን ምኑንም አገላብጠው የሚስሙት ባንዲራቸውን ወይም ሰንደቅ ዓላማቸውን ይዘው ነውና ይህን ስሜትም ደግሞ የምናየው ነው። ውስጥ የሚረብሽ በቃ ይህ አይነት ስሜት አለውና ከባድ ነው የሰንደቅ ዓላማን ነገር ስናነሳ። እግር ኳስንም ስንመለከት የዋሊያዎች በተለይ ብሔራዊ ቡድን ጨዋታች ነው ብሔራዊ መዝሙራችንን ይዘምራሉ አለ ተሰልፈው እዛ ጋር ያለው ስሜት ስፖርቶች ላይ በጣም ነው በነገራችን ላይ ያለው። ቀጥሎ ደግሞ ስንመጣ እጅግ በጣም በደም ጭምር የሰንደቅ ዓላማን ፍቅርና ስሜት የምንመለከትበት መከላከያ ሰራዊታችን ላይ ነው።
እጅግ በጣም ዋጋ የሚከፈልበት ለዚሁ ለሰንደቅ ዓላማ ተብሎ ነው እና ሰንደቅ ዓላማን እንደውም አንዳንዴ በእነሱ ልክ እንረዳለን ነው ብዬ እኔ ራሴ አንዳንድ ጊዜ ጠይቃለሁ፣ ራሴን ማለት ነው። እውነት ለመናገር ለምንድን ነው የሚወድቁለትን ነገር ይዘው ስለሚሄዱ የሚወድቁት ለዛ እንደሆነ ግንባር የሚሰለፉት የሚጠብቁት ያ እንደሆነ ኃላፊነታቸው አደራቸው ያ እንደሆነ በመረዳት ብዙ ጊዜ በእነሱ ልክ ነው እውነት ለመናገር እንደዛ ነው ብዬ መቀበል ይከብደኛል። ትልቁን ዋጋ ስለሚከፍሉ ደምና አጥንት መስጠት ቀላል ነገር ስላልሆነ ያ ነው ብዬ ማስበው እና ሲያለቅሱ ለሰንደቅ ዓላማ ክብሩንም የሚያሳዩት በተለይ ክብርና አሁን ሰንደቅ ዓላማን ሲቀበሉ ሲሰጡ ያላቸው ክብር በራሱ ትልቅ ነገር ነው። መጨረሻችን ላይ እንመጣለን፣ ስለ ክብር እናነሳለን። በእርግጥ ግን ስሜቱ እዚህ ጋም ስላለ ነው እና ስሜቱን በብዙ መልኩ ልንገልጸው እንችላለን። ትናንት የነበረው የአከባበር ሁኔታ በዚሁ ልክ የሚገለጽ ነው። ሰርሽ የመሪ ቃሉንም እንዳነሳው ሰፋ ያለ ሀሳብ የያዘ ነው። እዚህ ሀሳብ ውስጥ ደግሞ ብዙ ነገር ልንል እንችላለን እና አከባበሩና በተለይ ደግሞ መሪ ቃሉ ጋር ተያይዞ ጥቂት ነገሮችን ብንል መልካም ይመስለኛል። ደግሞ ጥሩ ከእንትኑ እንጀምር። እንግዲህ ትምህርት ቤት አካባቢ ያላችሁት ነገር መሰረት ስለሆነ አንድ ያው የመጣንበት በትምህርት ቤት ተማሪም ሆኜ አስተማሪም ሆኜ ለተወሰነ ጊዜ የተሰራሁበት ጊዜ ልጆች ሰንደቅ ዓላማ ላይ ሰንደቅ ዓላማ የሚሰጠውን ክብር በተግባር የሚለማመዱበትና የሚለዩበት ነው። በልጅነት እንግዲህ አንድ ሰው ስብዕና የሚገነባው እስከ 20 ዓመት አካባቢ ባለው እድሜ ነው እና ልጆች በዛን ሰዓት ትምህርት ቤት ውስጥ ነው የሚያሳልፉት። በዛ ዘመን ልጆች ለሰንደቅ ዓላማ ምንነቱን ይሄ የስሜት ትስስር የሚፈጠርበት ኢሞሽናል አታችመንት የሚሆንበት ዘመን ነው። እንደው የሰንደቅ ዓላማ ትልቁ አንዱ እሴቱ ኢሞሽናል አታችመንት ወይም ደግሞ የስሜት ትስስር ነው። አንደኛ የባህል መገለጫ ነው። ሁለተኛ ደግሞ የዲፕሎማሲም ዋጋ አለው እና ከዚህ ጋር ተያይዞ ልጆች ለምሳሌ ቅድም ያነሳሽው ሰንደቅ ዓላማ እየወጣ መዝሙር እየተዘመረ ረፍዶባቸው የሚሮጡ ልጆች እንኳ ባሉበት ይቆማሉ። አሁን አዲስ አበባ ውስጥ ጥሩ ልምምዶች እያየን ነው። ትናንትናና ከትናንት ወዲያ በተከታታይ በካሳንቺስ ጋር ስናልፍ ፖሊስ ጣቢያው አካባቢ ሰንደቅ ዓላማ ሲወርድ ሰው ቀጥ ብሎ ቆሞ መንገደኛው ሁላ ከውጭ ያለው በስነስርዓት ቆሞ ሲያወርዱ አይተናል። 2 ቀን 3 ቀን እንደዚሁም ሀይሌ ግራን እንደዚሁም 2-3 ጊዜ አይተናል እና ልምምዱ ጥሩ ነው። አንዳንድ ቅድም እንዳልሽው እናነሳዋለን ከአዲስ አበባ ውጭ ያሉ ከተሞች ለረጅም ዓመታት ሳይቋረጥም ይህንን ልምምድ ተግባር ሲፈጽሙ ነበር እና ይህ እንግዲህ ማህበረሰቡ ሰንደቅ ዓላማ ጋር በተመለከተ ያለውን እይታ በደንብ የሚያሳይበት ነው እና ሰንደቅ ዓላማ ማክበር ማለት በተግባር የሚገለጽ ነገር ነው። በተግባር አያያዙም የሚሰጠውን ክብር ምናምን ቀላሉ ነው። ቅድም እንዳልሽው የህይወትን የምታክል አንድ ነች። እንግዲህ ህይወትን የሚያክል ነገር የሚሰጡ የጸጥታ ተቋማት ሰራተኞቻችን መከላከያ ሰራዊትን ጨምሮ በተግባር እንግዲህ ሰርሽም ጫፍ ደርሰ ነበረ እንደሰጠህ ነው የሚቆጠረው። ያው ከአንተ ውጭ በሆነ ችግር ነው የቀረው እና ይሄ ነው እንግዲህ በተግባር ለሰንደቅ ዓላማ የሚሰጠው ክብርና ዋጋ ማለት ነው። የዘንድሮን አከባበር በተመለከተ ቅድም አንድ ያነሳሁት ነገር የህዳሴ ግድቡ ከተመረቀ በኋላ ያልኩት ነገር ነው እና ከእሱ ጋር ተያይዞ እዚህ ጋርም የህዳሴ የሚል ሀሳብ አለ፣ የኢትዮጵያ ህዳሴ የሚል ነገር አለው። ከዛ ባለፈ ደግሞ ህብረ ብሔራዊ አንድነትን ለመፍጠር ያገለግላል። አሁን እንደ ሰንደቅ ዓላማ ህብረ ብሔራዊነትን ለመገንባት ጠንካራ መሰረት ላይ ለመገንባት ጠቃሚ ወይም ደግሞ ቀላልና ተግባራዊ ነገር የለም ብዬ እገምታለሁ በግሌ። ምክንያቱም እንግዲህ ከተለያየ የኢትዮጵያ አቅጣጫ ነው እኛ ተሰባስበን እዚህ አሁን ስራ ላይ የምንገኘው እና ሁላችንም ግን ስለ ሰንደቅ ዓላማ እኩል ማውራት ችለናል፣ እኩል ዋጋ መክፈል ችለናል፣ እናከብረዋለን። ለሀገራችን የሚገባን የሚጠበቅብንን ነገር እናደርጋለን። ለባንዲራው አደረግን ማለት ለሀገር አደረግን ማለት ነው እና ይሄንን ህብረ ብሔራዊ አንድነትና ጠንካራ መሰረት ላይ ለመገንባት የሚደረገውን ጥረት የሰንደቅ ዓላማን የሚያክል አስተዋጽኦ ያለው በጣም ተግባራዊ በዕለት ተዕለት የሚታይ ስራ የምንሰራበት ነገር የለም። ምክንያቱም ሰንደቅ ዓላማ የሚያከብር ሰው ህጉን ያከብራል። ሰንደቅ ዓላማን የሚያከብር ዜጎች አከብራለሁ የሚል ሰው የኢትዮጵያ ብሔራዊ ጥቅሞቿን ያስከብራል። በብሔራዊ ጥቅሞቿ አይደራደርም። ሰንደቅ ዓላማ ማለት ሉዓላዊነት ምልክት ነው፣ አገር አንድነት ምልክት ነው። እንግዲህ አገር የምትወከለው በሰንደቅ ዓላማ ከሆነ ለሰንደቅ ዓላማውን የሚወድ ሰው ለሀገር ሉዓላዊነት፣ ለሀገር ልማት፣ ለሀገር ፍቅር ተግባራዊ የሆኑ አስፈላጊ ነገሮችን ሁሉ የሚያደርጉበት ነው።
ይሄ ደግሞ አንድ ክልል አይደለም ወይም ዞን አይደለም ወይ ከተማ አስተዳደር አይደለም። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለ የኢትዮጵያ ግዛት ውስጥ ያለ ሰው ሁሉ በአንድነት የሚቆሙበት በዙሪያው ተሰባስበው የሚቆሙበት ሰንደቅ ዓላማ ነው። ስለዚህ ህብረ ብሔራዊ አንድነት ለመፍጠር ያገለግላል። እንግዲህ የኢትዮጵያ ህዳሴ የሚረጋገጠው ለኢትዮጵያ ልማት በሰራ ነው ስራ ነው። ውጤታማ ስራ ስንሰራ የምንሰራው ለሀገር ነው። የምንሰራው ለሀገር ሰራ ማለት ለሰንደቅ ዓላማው ሰራ ማለት ነው። ስለዚህ የተሰሩ በርካታ ታላላቅ ፕሮጀክቶች አሉ። አሁን እየተመረቁ በስራ ላይ ያሉ አሉ። እንግዲህ ያለቁት ታላቁ የኢትዮጵያ ህዳሴ ግድብ አለ። የጋዝ ማጣሪያ ፋብሪካ አለ። የማዳበሪያ ፋብሪካውን እየተሰራ ነው። በርካታ ለሀገራችን ትልቅ መጻኢ ዕድል ትልቅ ፋይዳ ያላቸው ፕሮጀክቶች ተሰርተው የተመረቁ አሉ። በስራ ሂደት ላይ ያሉ አሉ። እነኚህ እንግዲህ የተሰሩት ለሀገር ፍቅር ባላቸው ዜጎቿ ነው። እንግዲህ ህዳሴው የሚረጋገጠው በስራ ነው። የምንሰራው ለሀገራችን ነው። የምንሰራው ለባንዲራችን ነው። ስለዚህ ባንዲራ ትልቅ ለሀገር ህዳሴና እምርታ አስተዋጽኦ እጅግ የጎላ ነው ማለት ነው። አሁን ትላንትም አሁን ቴዲ እንዳስቀምጠው በመሪ ሀሳቡም ላይ የተቀመጠው ይሄ ነው። መሪዎችም ንግግር ሲያደርጉ የነበረው አጠቃላይ በሉዓላዊነታችን ላይ ነው፣ በነፃነታችን ላይ ነው ትኩረት አድርጎ ሲናገሩ የህብረ ብሔራዊ አንድነታችን ላይ ነበረ። በክልሎችም ሲከበር በፌዴራል ደረጃም ሲከበር እና የሰንደቅ ዓላማን እንግዲህ ወደ ማናቸው መስዋዕትነት ለሚያስከፍልም መስዋዕትነት ደግሞ የማያስከፍል ቢያንስ ጉልበታችን በጉልበታችን የምንሰራው ስራ በአእምሯችን የምንሰራቸው ስራዎች ጊዜ የሚፈልጉ ስራዎች አሉ እና አሁን ሉዓላዊነታችን ላይ በጣም ለኛ መልእክት የሚያስተላልፈው ማለት ነው። አሁን የአባቶች ሁልጊዜም ይነሳል። አድዋ ሲነሳ ሁልጊዜ ሰንደቅ ዓላማችን በፊታችን ይመጣል እና ያ ሉዓላዊነትን ለማስከበር ነበረና ዋጋ የከፈሉት የደሙት የሞቱት የተቀበሩት ማለት ነው። የዛኔ የተቀበረው ደግሞ አጠቃላይ አሁን ህብረ ብሔራዊ አንድነታችን በጣም በሚያሳይ መልኩ ነው እዛ ጋ የተቀበረው ዋጋ የከፈለው አባቶች ማለት ነው። በእኛ ደረጃ አሁን የፕሬዝዳንት ታዬ አጽቀሥላሴ ትላንት ሲናገሩ አንድ በጣም ውስጤን የገዛው አለ። ትላንትን አሉ ዛሬን እና ነገን የሚያስተሳስር ነው ብሎ ተናግሯል። ትክክለኛ ነው። የትላንትን ታሪክ እናስታውሳለን በሰንደቅ ዓላማ ውስጥ ማለት ነው። ዛሬን ደግሞ እንኖርበታለን። ዛሬ የምንኖርበት አሁን ቴዲ ያስቀመጣቸው ነገሮች አሉ። ሉዓላዊነታችንን እንዲዳፈር ሲያደርጉ የነበሩ ማለት ነው። እኛ የራሳችንን የገጸ ምድርም ሆነ የከርሰ ምድር ጸጋዎቻችን መጠቀም ያልቻልንበት ለምሳሌ ህዳሴን እኮ የተጠቀምነው አትጠቀምም የተባለ እኮ አትጠቀምም የተባለ ግን ለሰንደቅ ዓላማ ባለን ክብር የተነሳ ደፈርን፣ ሰራን በራሳችን ማለት ነው። አሸነፍን፣ ሰንደቅ ዓላማችን ከፍ አለ ማለት ነው። የዛ በምረቃ ጊዜ እኮ ሰንደቅ ዓላማችን ከፍ ብሏል። ያላወራ ሚዲያ የለም። ኢትዮጵያ ራሷ ጀምራ በራሷ ጨረሰች ብሎ ማለት ነው። ይሄ ነው የሀገርን ሉዓላዊነት ማስከፈል። በተለይ ያው ሰንደቅ ዓላማችን ከፍ ስል ክብራችን አብሮ ከፍ ይላል። አሁን ያለው ነገር ምንድን ነው? የዛሬ ትውልድ ደግሞ መስራት የሚገባውን መስራት አለበት። አንደኛው ድህነት ነው፣ ልመና በጣም አንገትን የሚያስደፋ እሱ ነው። እሱን ያንን ድህነትን በማስወገድ ላይ መስራት ሁሉም ዜጋ የራሱን በቃ አቅሙን ብቃቱን ተጠቅሞ ጊዜውን ተጠቅሞ ባለበት ለራሱ እኮ ነው ቢሰራ በራሱን ግን ተሰብስቦ ደግሞ ለሀገር ነው የሚሆነው። አገር ከፍ ያለች ሲሆን አሁን የሚጠመዝዝ ባይዘወይ ሉዓላዊነት በጂኦግራፊ ይገለጻል፣ በአየርም በምድርም። ሉዓላዊነት ደግሞ ባለን ያለንን አቅም በመጠቀም በሀብታችን በብልጽግናችን ባይዘወይ ይደፈራል። ለምሳሌ ሀሳቦች፣ አይዲዮሎጂዎች፣ ምኖች በእኛ ውስጥ ተጽዕኖ ያደርጋሉ። የዛኔ ሉዓላዊነታችን ተደፈረ ማለት ነው። በጣም እሱ ውስጥ በጣም ያለ ምስጢር ከፍተኛ ነው። ያንንም
ሉዓላዊነታችን የምናስከብረው ሰንደቅ ዓላማችን ሌሎች ፈልጎ እንዲያዩት ፈልጎ ያያሉ። ባይዘው ማለት እየበለጸግን እያደግን እየሰራን ስንሄድ ያደግን አገር ስንሆን የበለጸግን አገር ስንሆን ሁላችን ሰንደቅ ዓላማችን ለማየት ይፈልጋል። በቴክኖሎጂ ብናድግ ባይዘው በዚህ በሚበላና በሚጠጣ ነገር ብቻ አይደለም ከኛ አልፎ ወደ ሌላ ሄዶ ያንን ሁል ጊዜ ምስክርነትን የሚሰጥ የኛን የሰንደቅ ዓላማን ተሸክሞ የሚሄድ በሰዎች ጓዳ ውስጥ የሚገባ በሰዎች አገር ውስጥ ባሉት በፋብሪካዎች ውስጥ የሚገባ የኛ ሰንደቅ ዓላማ ሲገባ የዛን ጊዜ ሉዓላዊነታችን ከመደፈር እና ክብራችን ከመደፈር ቀርቶ ወደ ክብራችን ወደሚታይበት ብልጽግና ደረጃ ላይ እንደርሳለን ማለት ነው። ትላንት ሲናገሩ ይሄ ነው የታየ። ይሄንን ሁሉም ሲናገሩ ነበረ። ያ የሚነገረውን ነገር ሁላችን ማድረግ ነው የሚገባ ማለት ውስጣዊ ማድረግ ወደ ውስጣችን አምጥተን የምንሰራ ከሆነ ያሉት ኮር ንግግር የነገ ደግሞ ነው። የነገ ትውልድ ደግሞ ተስፋ እኛ የምንሰራው ላይ እየጨመረ የሚሄድ ማለት ነው። እኛ ደግሞ የዛሬውን እድገታችን ደግሞ ያየን ነገን ተስፋ እናደርጋለን። የነገ ትውልድ ከዚህ በላይ አሻግሮ ይሄዳል ብለን እናስባለን ማለት ነው። ያንን ትላንትን የምናስብበትን ዛሬን የምንኖርበትን ነገን ተስፋ ደግሞ የምናደርግበትን የሚያሳየን ነው ብዬ አስባለሁ። ሰንደቅ ዓላማ በዚህ ልክ ደግሞ ተከብረዋል ብዬ አስባለሁ። በብዙ ድሎች ታጅበን ነው። ብዙ ነገሮች አሉ የሚታዩ ባይዘው ማለት ነው። አንደኛ አሁን ያለመሰልጠን ማለት ነው። ያለመዘመን ማለት እኮ እኛን አንገታችን ዝቅ እንድናደርግ ያደርጋል። በተለያዩ አሁን በከተሞች በትንሹ ማለት ለማሳያ ለሞዴል በጣም በብቃት ለሰሩትም ደግሞ ውጤት የተመዘገበበት አሁን የከተሞች ኮሪደር ልማት ስራ ወደ ገጠር ሄደዋል ማለት ነው። ገጠርም ከተማንም እያዘመንን ምርታማነትን እያሳደግን ቴክኖሎጂን እያስፋፋን እንደገና አሁን የተጀመረውን የጸጋዎቻችን በከርሰ ምድር ውስጥ ያሉ ጸጋዎቻችን በገጸ ምድር ላይ ያሉ ጸጋዎቻችን ተጠቅመን ያንን ተስፋችንን ማረጋገጥ የምንችልበት ደረጃ ላይ እንደርሳለንና ያው ሰንደቅ ዓላማ ተስፋችን ነው፣ ነፃነታችን ነው፣ እንደገና የሉዓላዊነት መገለጫችን ነው፣ የብሔረ ብሔራዊ አንድነታችን ነው። ከምልክትነት ያለፈ ግን በተግባር በእያንዳንዳችን ሕይወት ውስጥ የሚገለጽ ነገር ነው ብዬ አምናለሁና ለዛ መስራት ነው የሚጠበቅብን ማለት ነው። በውስጣችን በጣም በትልቅ በልዩ ስሜት የሚገለጽ ነገር በውስጣችን አለ። ያንን አውጥተን ሁላችንም መክሊታችንን መመንዘድ ከቻልን በትክክል ሰንደቅ ዓላማችን ከፍ ብሎ ይውለበለባል በሁሉም አገራት ብዬ አስባለሁ። በጣም አሪፍ ነው እያነሳን ያለነው ሀሳብ እያንሸራሸርን ያለነው በተለይ ከተግባር ጋር ተያይዞ አንድም የመሪ ቃሉ ሀሳብ ላይ የሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት የመጀመሪያው እሱ ነው። እዛ ላይ በተለይም ደግሞ የከፍታ ዘመንን እንዴት ነው ማምጣት የምንችለው? ከፍታ ዘመን ላይ ወጥተን ማብሰር የምንችለው እንዴት ነው ብለን ስናስብ በመኖርና በመተግበር ውስጥ የሚገለጽ ሀሳብ ይመስለኛል ይሄና አብዛኞቻችን ኢትዮጵያ እንወዳታለን፣ ሰንደቋን እንወደዋለን እንላለን። ተግባር ላይስ ይሄ ያለው ወይ? ትላንት ከአከባበሩ አንዱ የነበረው ቃለ መሐላ መፈጸም ነበረ። ተመልክታችሁ እንደሆነና በድጋሚ ሰው ስለሚያገለግለው ለሀገሩ ስለሚሰጠው ነገር ስለ አገልግሎቱ ሁሉ ቃል ሲገባ ነበር አይታችሁ እንደሆነና ይህ ቃል ሁል ጊዜ በህይወታችን ውስጥ ልንተገብረው የሚገባ መሆን አለበት። ቃል ከሚጠፋ የወለዱት ይጥፋ እኮ የተባለው የቃልን ትልቅነት ነው እና በሰውም ፊት ቃል ገብተን በልባችንም ደግሞ ለሀገራችን ላይ መስራት የሚገባንን ማድረግ የሚገባንን ከቃላችን ዝንፍ ላለማለት በተለያዩ የስራ ገበታችን ላይ ቃል እንገባለን። በተለይ አንዳንድ ዘርፎች አስገዳጅ ሆነው ቃለ መሐላ የሚፈጸምባቸው ቢሆኑ ግን የሙያ ስነ ምግባር ዞሮ ዞሮ የሚያስገድድህ ተመሳሳይ አይነት ቃለ መሐላ ነው። ቃል በቃል ቃል እንዲህ እጅህን ዘርግተህ የምትምልበት ባይሆንም ማለት ነው የሚማልባቸው አሉ እውነትም። ከዛ ይህንን ቃል ግን እውነት እንተገብረዋለን ወይ? ተናግረን በትክክል እናደርገዋለን ወይ? ለእነዚህ የመሪ ቃሎች ሰንደቃችንን ለመውደዳችን ማረጋገጫ የሚሆኑ ስራዎች አሉ ነው ብለን ስንጠይቅ ሁላችንም ጋር መልሶች ምን አይነት እንደሚኖሩ እንግዲህ መልሱን ለየራሳችን እንተወው። ስለዚህ አንዱ አገልግሎት ይመስለኛል። ሀገሬን ወዳለው ሰንደቋን ወዳለው ሳየው ባንዲራዋ እንደዚህ ያስለቅሰኛል እንደዚህ ሆንላታለሁ የምንል ከሆነ
አትሌቶች ሮጠው ነው አይደለ ቀድመው ከሰው ፊት ቀድመው አንደኛ ሲወጡ ከዓለም ሀገራት መጀመሪያ ላይ ስንሰለፍ ሰንደቋን በእንባ ቢሰቅሉ ምንም አይደለም። ሁሉ ጊዜ ስታሸንፍ ያስለቅሳል። ደስታ እኮ ያስለቅሳል በራሱ እና ልክ እንደዛ አይነት ውጤት እያመጣን ነው ወይ ሰንደቋን እየወደድን ያለ ነው እያስለቀሰን እያሸበረን ያለው ውስጣችን ውስጥ ብለን መጠየቅ አለብን ብዬ አምናለሁ። ምንሄድባቸው የተለያዩ ተቋማት በተለይ የመንግስት ተቋማት ሌሎችም ሰንደቅ ዓላማ ደጃቸው ላይ ይሰቀላል አይደለ? ያው በህጉ መሰረት 12 ሰዓት ተሰቅሎ 12 ሰዓት ላይ ይወርዳል ሰንደቁ። ያን የሰንደቅ ስነስርዓት መከበር ባለበት ልክ የሚያከብሩ በተለይ ደግሞ አንዳንድ ተቋማት በትክክል ሰንደቁን በትክክል ቆመው ተዘምሮ የሚያወርዱ አሉ። ጠዋትም እንደዚሁ የሚሰቅሉ አሉ። ይሄ የሚበረታታ ነው። ከዛ በኋላ ወደ ስራ ሲገባ ዘምረን ቃል ገብተንለት የገባነውን ያክል እንሰራለን ወይ? ተቋሙ ላይ ያንን አገልግሎት እንሰጣለን ወይ? ምንሰራው ነገር ነው እኮ የምንወደውን ነገር ሰው ለሚወደው ነገር ታማኝ ነው ብዬ አስባለሁ። ስለዚህ ለምንወዳት ሀገራችን ለምንወዳው ሰንደቅ ታማኝ ነን ወይ? የኔ አብዛኞቹ ሀሳቦች ጥያቄ የሆኑብኝ በዚህ ምክንያት ነው እና አለ ነው የምንሄድበት አገልግሎት ላይ እጅ መንሻ አንጠይቅም ወይ? የወሰድነውን እጅ መንሻ ምንድን ነው የምናደርገው? ወደ ኪሳችን እኮ ሀገራችን እኮ አገልግሉ ህዝብን ማገልገል ነው አንዱ የሰንደቅ ትርጉም ህዝብ ነው አይደል? ከዛ ደግሞ ዓላማ የሚለው ምልክት የሚለውን ይወክላል አይደል? የዚህን የህዝብ ምልክት ይዘን ገብተን ግን ደግሞ ከእጃችን የሚወጣው ነገር በዛ ልክ ነው ወይ የሚል ነገር ሁልጊዜ ራሳችንን መጠየቅ ያለብን ይመስለኛል። አንዳንድ ጊዜ ከሀገር ለመውጣት የተለያየ የዓለም ሀገራት ለመኖር ስንወጣ ልክ የማንመለስባት የማንፈልጋት አይነት ስሜት ውስጥ ገብተው የሚሄዱ ሰዎች አሉ። ከዚህ ሲወጡ የተለየ ዓለም ያለ አይነት ስሜት ውስጥ ገብተው የሚወጡ ሰዎች አሉ። ለሀገራቸው ምንም አይነት ስሜት የሌላቸው መስለው በተሻለ አይነት ኑሮ ውስጥ እንኖራለን ብለው የሚሄዱ ሰዎች አሉ። ሄደውም ግን የተለያዩ ምክንያቶች ይጎትቷቸዋል። የተለያዩ ምክንያቶች ውስጣቸው ውስጥ ስላለ የሀገር ነገር መልሰው በመጸጸት ሀሳብ ውስጥ ይገባሉ እና አንዳንድ ጊዜ ለሀገራችንም ለምንናገራቸው ነገሮች የምናደርጋቸው ነገሮች ተግባራችንን ሲያወርዱት የምንናገራቸው ነገሮች እውነት አይሆንም አይደለም። ሰንደቅ እንወዳለሁ ብለን የምናደርጋቸው ነገሮች እሱን የማይወክል ከሆነ አንወድም ማለት ነው። ከቃል በላይ ተግባር ስለሚናገር ያ ነው እሱን ነው። ስለዚህ ሰንደቁን የምንወድ ከሆነ እንደተባለው ለሀገራችን የከፍታ ዘመን ብስራቱን የምንሰራ ከሆነ የተሻለን ሀገር መገንባት ካለብን ልክ እንደ ሩጫዎቻችን ወርቅ እንደምናመጣ በእያንዳንዱ ተግባሮቻችን ላይ ሰርሽ እንዳልከው በተግባር የተገለጸ ወርቃማ ነገር ማበርከት አለብን። ያ ነው ከፍታን የሚያመጣው። ቆንጆ ከአንተ ሀሳብ የወሰድኩት ሰርሽ ምልክት እኮ መሆን ይችላል። የምንሄድባቸው ሀገራት ላይ ይሄ እኮ የኢትዮጵያ ባንዲራ ነው፣ ይሄ እኮ የኢትዮጵያ እንደዚህ መገለጫ መሆን እንችላለን። ልክ እንደ አየር መንገድ ቀደም ሲል እንዳለው ልክ እንደ አትሌቶቻችን ይታወቃሉ። አትሌቶቻችን እኮ በተቀረው ዓለም እኛ እዚህ እንደምንለው አይደለም። በጣም እጅግ በጣም የከበረ ስም ነው ያላቸው። ያን ያከበረው ደግሞ ስራቸው፣ ትጋታቸው ነው። ስለዚህ በእያንዳንዱ ስራ ላይ በእያንዳንዱ ተግባራችን ላይ ይህ አይነት ትጋት፣ ይህ አይነት ታማኝነት ያስፈልጋል። ሙያዊ ታማኝነት ያስፈልጋል። ልክ ደግሞ እንደ መከላከያ ሰራዊት እንደነሱ ታማኝ መሆን ለሀገር ከፊት መሰለፍን ይጠይቃል እና ይህ አይነት ስራ ስንሰራ ይህንን ቃል መተግበር ይህንን መሪ ቃል በትክክልም ተግብረ ነው ወደ ቀጣዩ ወደ 19ኛው መሻገር እንችላለን እና ሁልጊዜ ያው በየአመቱ ጥቅምት በገባ የመጀመሪያው ሰኞ ላይ የሚከበረው ይህ በዓል እንደተባለውም ይህንን ነገር እንድናስታውስ የሚያደርግ ይመስለኛል። ድልም እያስመዘገብን በደንብ የሚታዩ ለህዝብ የሚሆኑ ለዓለም እኛን ሊያስተዋውቁን የሚችሉ ያንን ከፍታችን እያሳየን በየአመቱ ያከበርን ስንሄድ በጥቂት አመት ውስጥ ያው ከፍ ያልን እንሄዳለን ማለት ነው። ያለንበት ደረጃ ብዙ የሚያሰራ ስለሆነ ማለት ነው። ያ ቀላል ነገር አይደለም። አሁን ብዙ የአፍሪካ ሀገራት እኮ የሰንደቅ ዓላማችንን በተለያየ ቅርጽ አድርጎ የተጠቀሙ ናቸው። 20 በላይ ሀገራት እንዲጠቀሙ ያደረጋቸው ምንድን ነው? አባቶቻችን ነጮችን የበላይነትን በማሸነፍ በመንጠቅ ማለት ነው የበላይነን ማንም ሊያሸንፈን አይችልም ብለው ለጥቁር ህዝቦች የሰጡትን ደረጃ ከፍ ያደረገ የገለበጠ ስለሆነ ስለዚህ ለዛ ብለው ያከብራሉ። ማነው ያንን የሰንደቅ ዓላማ በተለያየ ቅርጽ ይጠቀሙታል ማለት ነው። ይሄንን ነው እንደገና ወደ ሌሎች ማምጣት የምንችለው ወደ ልማት፣ ወደ ብልጽግና እድገትን ለሚያመጡ እድገትንም ይላል እኮ የሰንደቅ ዓላማችን ራሱ እኮ ዲፋይን ስናደርገው እንደዛ ነው የሚለው። አንዱ የህዝብ ማንነት መለያ አይደለ? የሉዓላዊነት መገለጫ፣ የእድገትና የተስፋ ይላል እና የህዝቦች ትስስር ይላል እና እንደዚህ ብሎ ነው እንትን ዲፋይን የሚያደርገው ማለት ነው። ይሄ ማለት ምን ማለት ነው? እድገት እዛ ውስጥ አለ፣ ልማት እዛ ውስጥ አለ እና ያን ስናድግ
ስንመነደግ ብዙ ነገሮችን ደግሞ አሁን የአፍሪካ ሀገራትን እንደዛ ወደ ፓን አፍሪካኒዝም ወስዶ ወደ ከ20 በላይ እንደዚህ ከተጠቀሙ እንደገና ማደግ ስንጀምር ደግሞ ሰንደቅ ዓላማችን እንዴት ከፍ ያለ እንደሚሄድ ማለት ነው። አሁን ታላቁ ህዳሴ ግድብን ያጠናቀቅንበት አቅም አዲስ ተሞክሮ ነው። በህዝብ ፋይናንስ ተደርጎ በራስ አቅም ተገንብቶ በዛ ሁሉ ዓለም አቀፍ ዲፕሎማሲያዊ ጫና እንደዚሁም ደግሞ አንዳንድ በተፋሰሱ ሀገሮች አሻጥር እንዳይሰራ በማድረግ የተሰሩትን መሰናክሎች በሙሉ አልፈን ውጤታማ ሆንን። ይሄ በቅርብም በሩቁም ላሉ የአፍሪካ ሀገሮች የሚልከው መልእክት አለ። እንግዲህ እንደሚታወቀው አፍሪካ ውስጥ ያሉ ልማቶችን በሙሉ ፋይናንስ እናድርግ የሚሉት ኢንተርናሽናል የፋይናንስ ተቋማት የሆኑ ተቋማቶች ናቸው። እነኝህ ተቋማት ደግሞ ቅድመ ሁኔታዎችም አሏቸው ያስቀምጣሉ። ስለዚህ አሁን ወደፊት አፍሪካውያኖች የራሳቸውን ያላቸውን ሀብት የተፈጥሮ ሀብት ለማልማት የግድ መበደር ላይጠበቅባቸው ይችላል። ጥሩ ተሞክሮ ያለው እንግዲህ በአፍሪካ ውስጥ በዓለም ላይ ካሉ 20 ታላላቅ ግድቦች ውስጥ አንዱ መሆኑን የተነገረው። እንግዲህ ይህን የሚያክል ፕሮጀክት አሳክተን ለአፍሪካውያን ምን ያክል ምሳሌ እንደሚሆን በቅርብ ጊዜ የምናየው ይሆናል። በርካታ ሀገሮች ተነሳስተውበታል። ሚዲያዎችም የሰጡት ሽፋን ይህንን የሚያንጸባርቅ ነው። በዓለም አቀፍ ደረጃ ሚዲያዎች አለመዘገብ እንዳይችሉ ሆነው ነው የመዘገቡት። ብዙዎቹ ዘግበውታል። ይሄ እንግዲህ በብዙ አፍሪካም ከአፍሪካም ውጭ ባሉ ሀገራት ትልቅ መልእክት ያስተላልፋል። እንግዲህ ልማታችን ወደ ሌሎች ሀገር የሚጋባ አይነት ልማት ነው። እንግዲህ ይህም የአንዱ የሰንደቅ ዓላማችን ጋር የተያዘ ነው ማለት ነው። አሁን አንድ ካነሳናቸው ውስጥ አንዱ የአፍሪካ ሀገራት በምሳሌነት የእኛን ሰንደቅ ዓላማ የቀለማቸውን በተለያየ አይነት ቅርጽ አድርገው የመጠቀማቸው አንዱ ሚስጥር አድዋ ነው። የመጀመሪያው የአድዋ ድላችን ለመላው የአፍሪካ ሕዝብ ትልቅ ምሳሌ ሆኖ እንደተነሳ ነፃነት ማግኘት የሚቻለው ይቻላል ነፃነት ማግኘት እንደሚችሉ ራሱ እኮ የማያውቁ ነበሩ። በዛ የመጀመሪያው እስር ነው አይደለ? በቀኝ ግዛት ተገዝቶ የመኖርን ተስማምቶ መኖር ያክል ነበርና ነፃ መውጣትም ይቻላል ወይ ብለው እንዲያስቡ ኢትዮጵያ ያልተገዛችም እንዳትገዛ ሆናለች። ከዛ የተገዙትም ደግሞ ነፃ መውጣት እንችላለን የሚል ሀሳብ ውስጥ እንዲገቡ ያደረጋቸው አድዋ ድል ነው እና በምሳሌነት ባይጠቀሟት ይገርመኛል። እንደውም 20 ብቻ አለም ሌሎች ሀገራትም አሉ፣ ከአፍሪካ ውጭ ያሉ ሀገራትም ጭምር እንደዚህ አይነት ቅርጽ የተቀያየረ የሚጠቀሙ አሉ። ስለዚህ እነዛ ሀገራት ምንን ምክንያት አድርገው ነው? ይህንን ድላችንን ምክንያት በማድረግ ነው። አይበገሬነታችንን በመያዝ የሰንደቋን ቀለማት ለመጠቀም ችለዋል። የዚህኛው ትውልድ ሌላኛው አድዋ ደግሞ ቴዳ እንዳልከው ህዳሴ ነው። ህዳሴም በራስ አቅም የሚቻለውን ነገር ስላሳየ ሌላ ምሳሌነትን ፈጥረናል ማለት ነው። ሶስተኛ እንግዲህ ወደፊት ደግሞ የሚመጡት የቀጣይ ትውልድ አደራ የሆኑ በእኛም ትውልድ አሁን መሰራት የሚችሉ እጅግ በጣም ሰንደቃችንን ሊያሰቅሉ በዓለም ሀገራት ሊያስተዋውቁ የሚችሉ ስራዎች እንደሚጠበቅብን አመላካች ነገሮች አሉ። እንደምንችል ማሳያ ነገሮች አሉ። አቅማችንን እያወቅንበት የመጣንበት ጊዜ ይመስለኛል እና እንግዲህ አሁንም ቀጣዩን ጊዜ ጥሩ ነገሮችን የምናይበት ተስፋ ያለን መሆናችንን ሀገራችን እውነትም ልክ የሰንደቅ ዓላማችን ቀለማት እንደሚያሳዩት አይነት ትርጓሜ ያለን መሆናችንን የሚያሳዩ ነው። ከልጅነታችን ጀምሮ እየሰማን ቴዲ እንዳለው ቅድም ስዕልን ስለን እኮ ስዕሉን ብቻ አይደለም ትርጉሙንም እንጽፋለን ታስታውስ እንደሆነ እና እነዛን ትርጉሞች መስራት ከቻልን ማምጣት እንደምንችል ያየንበት ጊዜ ይመስለኛል እና ለሌላ ሀገራት አርአያ በሆንበት ልክ ለሌሎች ሀገራት ምሳሌ በሆንበት ልክ አሁንም አቅም እንዳለን እያሳየን ተጨማሪ ምሳሌ መሆን ለዓለም መተዋወቅ እንችላለን የሚለውን ሀሳብ ለማንሳት ነው። ቀደም ሲልም እዚሁ ጋር አያይዘን ብናነሳ መልካም የሚሆነው የሰንደቅ ዓላማ ክብርን በተመለከተ ደግሞ ሀሳቦች እናንሳ። ሰንደቅ ዓላማ ክብርን ቀደም ሲልም አንስተናል በጥቂቱም ቢሆን በእርግጥና ስለ ክብሩ ደግሞ ጥቂት እናንሳ። እንግዲህ ሰንደቅ ዓላማ ከቅርብም ከሩቅም ምሳሌዎች አንስተን ይህን ማሳየት እንችላለን። እንግዲህ የአድዋው አንዱ ነው። በነገራችን ላይ የኢትዮጵያ ሰንደቅ ዓላማ ይሄ አሁን ያለው ቀለም አረንጓዴ፣ ቢጫ፣ ቀዩ ከ1880ዎቹ ጀምሮ ነው ተግባራዊ ውሏል ተብሎ የተለያዩ መዛግብት የሚያሳዩት። እንግዲህ ክቡር ፕሬዚዳንቱ ባደረጉት ንግግር
ከኋላ ጀምሮ አሁን ያለንበት ወደፊት ያለውን ነገር ያስተሳስረ ነገር ነው ያሉት ነገር አሁን ስናየው ረጅም ታሪክ አለው ማለት ነው። ከ100 ዓመት በላይ ታሪክ አለው። እንግዲህ አድዋ ላይ ያሁላ ኢትዮጵያውያን ሁሉም ኢትዮጵያ ክፍል ሙሉ ለሙሉ የበላይነት ባሳዩበት አድዋ ላይ እንግዲህ ጣሊያንን ቅድም እንዳልከው የአውሮፓን ትርክት የሰበርንበት ነው። አከርካሪው የተሰበረው አውሮፓ የነጮች የበላይነት የሚለው ትርክት የተሰበረበት ቦታ ነው። እዛ ያ ሁላ ሰው ስንቁን እንግዲህ ስንቅ ከራስ ነው ድሮ ሲዘመት የሚደረገው እና ያ ሁሉ ከጥቅምት ጀምሮ እስከ እንግዲህ የተካሄደው ወደ የካቲት አካባቢ ላይ ነው። እንግዲህ ያ ሁሉ ዘመን እንግዲህ ለምን ይመስልሻል እዛ ድረስ ሄዶ ጦርነት ላይ የተሳተፈው? ምክንያቱም የሀገር ጉዳይ ነው። እንግዲህ ይሄ ነው አንዱ ክብር መገለጫው። እንግዲህ ያልነው አድዋ ላይ አንዱ ማሳያ ነው። ለባንዲራው ነው የተዋደቁት። ጣሊያን ሁለተኛ ወረራ ስትመጣ እንግዲህ ለ5 ዓመት የወረራ ነው። ቅኝ ተገዝተናል አይባልም። ምክንያቱም ኢትዮጵያውያኖች እምቢ አሻፈረኝ ብለው በዱር በጫካው እየተዋደቁ ለነፃነታቸው ጣሊያንን ከከተማና ከዋና አውራ ጎዳና እንዳይወጣ አድርገው ወጥረው ይዘውታል። ከዛ ከ5 ዓመት ወረራ በኋላ ንጉሱን ከስደት በኋላ ሲመለሱ እንደውም አንድ ታሪክ ጸሐፊ ምንድን ነው ያሉት? እንግሊዞች ናቸው እያገዙ በሱዳን በኩል የመጡት እንግሊዞች መጥተው ነበረ እና ልክ 4 ኪሎ ሲደርሱ የተሰቀለው ባንዲራ የእንግሊዞች ነበረ መጀመሪያ። ከዛ አርበኞች አጉረመረሙ ይላል። ምክንያቱም የተዋደቁለት ጉዳይ ሰንደቅ ዓላማ ነው። ኢትዮጵያውያኖች ለነፃነት ተዋግተው የእንግሊዝ ሰንደቅ ዓላማ ሊሰቀል አይችልም ነው ትምህርቱ። ይሄ ለሰንደቅ ዓላማ ያለሽን ክብር ፊት ለፊት መግለጽ ነው። አያያዙ ጭምር፣ አስተጣጠፉ ጭምር፣ ንጽህናው፣ መጠኑ በሙሉ ልኬቱ ሁሉ የተቀመጠ ነው እና ይህንን ነገር ጠብቆ ሰንደቅ ዓላማው የሚወክለውን ህዝብና አገር ጥቅም ማስከበር በተግባር የምናሳየው ለሰንደቅ ዓላማ ክብር ነው ማለት ነው። ለድህነትን መዋጋት ለሰንደቅ ዓላማ የምናሳየው ክብር ነው። የአገር ሉዓላዊነታችንን ማስጠበቅ ለሰንደቅ ዓላማችን ያለን ክብር የምንገልጽበት ነው። በአገራዊ ብሔራዊ ጥቅሞቻችን በተመለከተ በአንድነት መቆም በተግባራዊ ማሳያ ነው። ግብር መክፈል እኔ የሚገባኝን እያንዳንዷን ሳንቲም ያው ደሞዝተኛ ስለሆንኩ ተቆጥራ ይታወቃል፣ ከፍላለሁ። በፍቅር እንደ አንድ ዜጋ ማድረግ የሚገባኝ ግዴታ የመወጣት ለሰንደቅ ዓላማው የማሳየው ክብር ነው። የህዝብ አገልጋይ የሆኑ ባለስልጣናትም የሆኑ ተቋማት አገልግሎታቸውን በትክክል ለህዝቡ በተገቢ ሁኔታ መስጠት ለሰንደቅ ዓላማው የሚሰጥ ክብር ነው። ግብር መክፈል እንደዚህ ተቋማቶች ይሄው ነው። ህዝብን ማገልገል፣ ለለውጥ መጣር፣ ድህነትን መታገል፣ ለወደፊት ለሀገራችን ጥቅም አንድነት መቆም፣ ይሄ ሁሉ ሰንደቅ ዓላማውን የሚወክሉትን ህዝብና ሀገር ማገልገል ነው። በቃ ይሄ ነው እንግዲህ ለአንድ ሀገር ሰንደቅ ዓላማችን ክብር መስጠት አለብን ከተባለ ከነኚህ ብዙ የሚወጣ አይደለም ብዬ ገምታለሁ። ማክበራችን የምንገልጸው በተግባራችን በአጠቃላይ ማለት ነው። ለምንሰጠው ክብር ነው። ደግሞ የምንሰጠው ክብር ራሳችን ነው መልሰን የምናከብረው። የመገለጫዎች አሉ የተቀመጡ ስለ ሰንደቅ ዓላማ ማለት ነው። ስለ እድገት፣ ስለ ልማት ያወራል ብለናል። ያንንም ምገልጽ ነው። ስለ ልምላሜ ምገልጽ ነው። አሁን መደቦችን ስንገልጽ ትርጉሞቹ ማለት ነው ተስፋን ነው። ከዛ በኋላ ለሀገር ሲባል የሚከፈል መስዋዕትነትን ነው የሚያሳየው። እንደገና ብሔራዊ አርማችን ደግሞ የሚገልጸው ህብረ ብሔራዊ አንድነት ላይ የተመሰረተን ህዝቦች መተማመን ላይ የተመሰረተ የሚል መግለጫ የሚሰጥ ነው። ይሄንን ማክበር ማለት እኛን ራሳችን መልሰን አከበርን ማለት ነው እና አጠቃላይ በምናደርገው ነገር አንዴ ነው የመጣ ነው ወደዚህ ወደ ምድር የተቀላቀል ነው። ደግሞ እናልፋለን። አልፈን ደግሞ ለሌሎቹ ሰተን ነው የምናልፈው። ግን በምንኖርበት ሰዓት የምናደርገው ነገር ነው። ለሰንደቅ ዓላማ ያለን ክብር የምንገልጸው በተግባራችን ነው። በተሰለፍንበት ቦታ ማለት ነው። በተሰለፍንበት ቦታ አሁን ቅድም እያንዳንዱ እጅ መንሻ ለአገልግሎቱ ለምን ይጠይቃል የምለው በጣም ወሳኝ ነው። እንደገና ደግሞ የሌላንስ ትእዛዝ ለምን ይጠብቃል የምለው በጣም ወሳኝ ነው። እኛ የሌላን ትእዛዝ
ህዝባችን በፊታችን ቆሞ የሚታይ ከሆነ ሰንደቅ ዓላማችን የምንወድ ከሆነ ህዝባችን በፊታችን ቆሞ ይታያል። አገራችን በእኛ ፊት ቆማ ትታያለች። በምትታይበት ጊዜ አገር ማለት ሰው ነው። እንደገና ሰው ደግሞ የሚኖረው በልማት በብልጽግና ውስጥ ነው፣ በፍትህ ውስጥ ነው። ፍትህን የምናሰፍነው እኛ ነን። ልማት የምናመጣው እኛ ነን። ያ ምንድነው? እያንዳንዷን ነገር ከትንሽ እስከ ትልቅ በቢሮ የምንጠቀማት ማቴሪያል ጭምር ከውጭ ስንወጣ ደግሞ የምንጠቀማቸው አሉ አይደለም፣ ማህበራዊ ተቋማትን አሉ። ለነዛ ሁሉ መጠንቀቅ ማለት ማሰብ ማለት ነው ለሰንደቅ ዓላማ ያለንን ክብር የምንገልጸው ማለት ነው። ሌሎቹ ደግሞ ፊዚካሊ ለሱ የምንሰጣቸው ክብሮች አሉ፣ ስነስርዓቶች አሉ ማለት ነው። ቅድም አሁን ያወቅን እኛ ኃላፊነት የተሰጠን እኛ ክብራችን በአገልግሎታችን የምናሳይ ከሆነ ደግሞ ከታች የሚያድጉቱ ህፃናት ደግሞ በምናሳያቸው ነገር ነው የሚማሩት ማለት ነው። የምናሳየውን ባይዘወይ ከምንነግራቸው ይልቅ እኛ በተግባር የምናሳያቸውን ነገር ይዘው ያድጋሉ። ስለዚህ ለሰንደቅ ዓላማ ያለንን ክብር ከኬጂ ጀምሮ ባሉት የትምህርት ደረጃዎች በትክክል የሰንደቅ ዓላማን ጥቅም እያወቁ ክብርን እያወቁ እንዲያድጉ ማድረግ ከራሳችን ከቤተሰብን ሁሉም ይጠበቃልና የምንናገረውን ነገር ማድረግ ማለት ነው። የክብር ጋር ተያይዞ ኪነ ጥበብ ላይ ጥቂት ነገር ልጨምርና ሀሳባችንን እንቋጫለን። ሰዓታችንም እየሄደ ስለሆነና በተለያዩ ዓለም ሀገራት የኪነ ጥበብ ስራዎቻቸው ላይ የሰንደቅ ዓላማ ክብር በጣም ያሳያሉ። በተለይ የሀገራቸውን የሰንደቅ ዓላማ ክብር በፊልሞቻቸው፣ በቲያትሮቻቸው ባገኙት አጋጣሚ የጥበብ ስራዎቻቸው ላይ ሁሉ የሰንደቅ ዓላማቸውን ክብር፣ የሀገራቸውን ፍቅር ለማሳየት ይሞክራሉ። የአሜሪካ ፊልሞችን አይታችሁ እንደሆነ በተለይ ይሄ ውትድርና እንቅስቃሴ የሚደረግባቸውም ፊልሞች ከሆኑ መጨረሻ ላይ አክተሩም ይሁን ማንም የሚያነሳው የመጨረሻ ሰንደቅ ዓላማውን ነው። ቢሞት እንኳን የሚቆመው መጨረሻ ላይ ሞተ በምንልበት ሰዓት ባንዲራውን አንስቶ ወይም ሰንደቅ ዓላማውን አንስቶ ነው እንዲሞት የሚደረገው። ይህ በጥበብ ስራ ማሳየት የምንችለው አንዱ የክብር ሁኔታ ይመስለኛል። ሁላችንም ልናከብር ይገባል። በተለያየ ስራዎቻችን ልናሳይ ይገባል። ትውልድን ማስተማር አለብን የሚለው ነገር ምንም የማያጠያይቀው አስተማሪ ነገር ነው። የኪነ ጥበብ ስራዎቻችን ቅድም እንዳልኳችሁ ልናነሳባቸው ይገባል። የሰንደቅ ዓላማችንን ክብር ልንገልጽ ይገባል። ትምህርት ቤቶች አሁንም አጥብቀው ሊሰሩ ይገባል። ልክ ብዙ ጊዜ በፊት ይደረገው አይነት የነበሩት ነገሮች አሁንም እንግዲህ በየዓመቱ በተከበረ ቁጥር ትምህርት ቤቶች ላይ በጥልቀት ይከበራል እና ይህ አከባበር በራሱ አስተማሪነቱን ክብሩን እንዲታይ ያደርጋል። እኔ ጋር ያለው ሀሳብ ነው። በዚህ እንቋጫው። የፋና ፖድካስት ቤተሰቦች፣ ፋና ፖድካስታችን በትላንትና የተከበረውን 18ኛው የብሔራዊ የሰንደቅ ዓላማ ቀንን በተመለከተ ነው ቆይታ ያደረግነው። ጥሩ ሀሳቦችን እንዳገኛችሁበት ተስፋ እናደርጋለን። ከአከባበሩ እስከ ክብሩ ድረስ ሰፊ ሀሳቦችን አንስተናል። ጥሩ ሀሳቦች ተነስተዋል ብለን እናምናለን። ቅድስት ዘውዱ፣ ቴዎድሮስ ሳህልና ሰራዊት ሻሉ በአብሮነት ቆይተናል። ፋና ፖድካስት ድረገጻችንን የገባችሁ ቤተሰብ እንድትሆኑን ከወዲሁ እንጋብዛችኋለን። ስለ አብሮነታችሁ ከልብ እናመሰግናለን። መልካም ምሽት ይሆንላችሁ።